ሰላም ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት ነው? ጥሩ ነው አይደለ? እኔ ዛሬ ፕሮግራም ይዤላችሁ ቀርባለሁ። እኔ ይዤላችሁ ቀርበው ደግሞ ሚሻያ ገመቺስ እባላለሁ። ዛሬ ደግሞ በተለየ ሁኔታ ከልጆች ጋር ነው ማቀርብላችሁ። የዛሬው ፕሮግራም እንደተለመደው በሰንበት ትምህርትና በመዝሙር ይሆናል። የሰንበት ትምህርታችን ርዕስ ምን ይመስላችኋል? አጥንታችኋል? እናንተስ አጥንታችኋል? ምን ይመስላል? ከሐዘን ወደ ታላቅ ደስታ። ጎበዝ። እሱ አጥንቷል። እናንተስ አጥንታችኋል? እናንተም እንዳጠናችሁ ተስፋ አደርጋለሁ። የዛሬው ርዕሳችን ከሐዘን ወደ ታላቅ ደስታ ይላል። አንድ ታሪክ ልንገራችሁ። አንዲት ልጅ አንድ ሱቅ አየችና እዛ ጋር አንድ ከረሜላ ታገኛለች እና ያንን ከረሜላ ነፃ መስሏት ሄዳ ብድግ አድርጋ ወሰደች። ታዲያ አባቷ አያት። ባለሱቁ ባያየትም ግን አባቷ አያትና መክፈል እንዳለባት በመንገር ስህተቷን አስተካከላት ማለት ነው። ነገር ግን ልጅቷ ምንድነው የፈለገችው? በነፃ መውሰድ ነው። እኛም ብዙ ጊዜ በነፃ መውሰድ ወይም ደግሞ አንድ ነገር በነፃ ማግኘት እንፈልጋለን። ይሄንን ደግሞ ከሐዘን ወደ ትልቅ ደስታ በነፃ እንዴት የመጣ ሰው ታውቃላችሁ? ይሄንን ማወቅ ትፈልጋላችሁ አይደለ? የዛሬው ታሪካችን ስለዚህ ሰው ይሆናል። በመጀመሪያ የሚኖረን ፕሮግራም የሰንበት ትምህርት ፕሮግራም እና የመዝሙር ፕሮግራም ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 7ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ከሐዘን ወደ ታላቅ ደስታ ይላል። የመታሰቢያ ጥቅሳችን የሚገኘው ኤርምያስ 31:13 ሲሆን ልቅሷቸውንም ወደ ደስታ እመልሳለሁ፣ አጽናናቸውም አለው፣ ከሐዘናቸውም ደስ አሰኛቸዋለሁ ይላል። የትምህርቱ ዋና መልእክት ኢየሱስ ፍቅሩን እና ጸጋውን የሚሰጠን በነፃ ነው ይላል። ልጆች አዲስ በሱቅ ውስጥ ሆና በመሸጫ ጠረጴዛ ላይ ጥቂት ከረሜላዎች እንደነበሩ ተመለከተች። ገንዘብ ሳትከፍል ከረሜላዎቹን ወሰደች። ምክንያቱም በነፃ የሚወሰድ ከረሜላዎች ስለመሰሏት ነበር። አባቷ የሆነውን ባየ ጊዜ ለከረሜላዎቹ ገንዘብ በመክፈል ተገቢ ድርጊት እንድትፈጽም ነገራት። ሁላችንም በጥሩ የሆነ ነገርን በነፃ ማግኘት እንፈልጋለን። ታዲያ ኢየሱስ ፍቅሩንና ጸጋውን የሚሰጠን በነፃ እንደሆነ ታውቃላችሁ ልጆች? ፍቅሩና ጸጋው ደግሞ ከከረሜላም በላይ ናቸው። ኢየሱስና ወዳጆቹ እየተጫወቱና እየተሳሳቁ በአቧራማው መንገድ እየተጓዙ ነበር። ከፊት ለፊት ተራራማዋ የናይ ከተማ ትታያቸው ነበር። ወደ ከተማዋም የሚወስደውን መንገድ አንዳንድ ቦታዎች አስቸጋሪና ድንጋያማ ነበሩ። ሲጓዙም ሳለ ኢየሱስ እግዚአብሔር ለእነሱ ስላለው ፍቅር እየነገራቸው ነበር የቆየው። በመንገድ ላይ የሚቀርቡትንም ሕመምተኞች ሲፈውስ ነበር የቆየው። ደስተኛ የነበሩት ኢየሱስ እና አብረውት የነበሩት ሰዎች ወደ ናይ ከተማ እየተጠጉ ሲመጡ በድንገት ቆሙ። በከተማዋ በር እየወጣ የነበረ አሳዛኝ ትዕይንት ሲያዩ ጸጥ አሉ። ከፊት ለፊታቸው ተሰብስበው በቀስታ ይጓዙ የነበሩ ሰዎች እየቀረቡ ሲመጡ ኢየሱስ እና ወዳጆቹ አንዲት መበለት አንድ ብቻ የነበራትን ልጇን እንደሞተባት አወቁ። ኢየሱስ በጣም ያዘነችውን እናት ተመለከተ። ስለ ልጇ ስታለቅስም በጣም እንዳዘነች ተሰማው። ባሏ ከዚያ በፊት ሞቶባት እንደነበርም አወቀ። የሚጠነቀቅላት ወንድ ልጇ ብቻ ነበር። በዚህን ጊዜ ግን ማንም አልነበራትም። ምናልባትም ገንዘብና ቤት የሌላት ሆኗ ልትቀር ነበር። ሴቲቱ ኢየሱስ በዚያ መኖሩን ልብ ሳትል ወደፊት መራመዷን ቀጠለች። ኢየሱስ ግን ወደ እሷ ተጠጋ። በደግነትም አታልቅሺ አላት። ከዚያም ልጇ ወደ ተያዘበት ክፍት ቃሬዛ ዞረ። ኢየሱስ ቃሬዛው ላይ እጁን ሲያሳርፍ ቃሬዛውን የተሸከሙ ሰዎች ቆሙ። ሰዎቹ ሁሉ ቀጥሎ የሚሆነውን ለማየት መጠባበቅ ጀመሩ። የኢየሱስ ወዳጆች ቃሬዛውን ከበቡ። ለቀብር የመጡት ሰዎች ደግሞ ጠጋ ብለው ቆሙ። ኢየሱስ ምን ያደርግ ይሆን የሚል ጥያቄ አደረባቸው። ኢየሱስ የማይታመን የነበረውን ነገር አደረገ። ኢየሱስ የማይንቀሳቀስ የነበረውን ልጅ ተመለከተው። ከዚያም ከፍ ባለ ድምፅ አንተ ወጣት እኔ ተነሳ እልሃለሁ አለው። የተሰበሰቡትም ሰዎች ሁሉ ኃይለኛውን የኢየሱስን ድምፅ ሰሙ።
በድንገትም የመበለቲቱ ልጅ ቁጭን አለና መናገር ጀመረ። ኢየሱስም እጁን ይዞ አስነሳው። ከዚያም ልጁ ለእናቱ ሰጣት። ሴትዮዋም እና ልጇ በጣም ተቃቀፉ። የሴትዮዋም የሐዘን እንባ ወደ ደስታ እንባ ተለወጠ። ሁኔታው እየተመለከቱ የነበሩ ሰዎች ተደነቁ። በመካከላችን ታላቅ ነቢይ መጥቷል እያሉ እግዚአብሔርን ማመስገን ጀመሩ። ኢየሱስ የቀብር ስነ ስርዓትን የማስቀረቱ ዜና በቅርብ በሩቅም ባሉ ቦታዎች ተዳረሰ። ሰዎች ከዚያ በፊት እንዲህ ያለ ነገር ሰምተው አያውቁም ነበር። ይህ ኢየሱስ በምድር ሲኖር የሞተ ሰው ወደ ሕይወት የመለሰበት የመጀመሪያ ጊዜ ነበር። ድርጊቱ ሲፈጸም ያዩት ሰዎች ግን በፍጥነት ወሬውን ለሌሎች አዳረሱ። ኢየሱስ መበለቷን እና ልጇን እንዲወዳቸው ያስታውቅ ነበር። ኢየሱስ እርዳታ እንዲሰጣት አልጠየቀችውም ሴትዮዋ። ኢየሱስ ግን ሐዘኗን እና እንባዋን ተመለከተ። ለእሷም ከነበረው ፍቅር እና ስለ ስቃዩም ከማዘኑ የተነሳ ያንን ተአምር ፈጸመ። በእውነትም ኢየሱስ ሐዘኗን ወደ ታላቅ ደስታ ቀየረላት። ኢየሱስ የኛንም ሐዘን ወደ ደስታ መቀየር ይችላል። እያንዳንዳችንን ይወደናል፣ ደስተኞች እንድንሆንም ይፈልጋል። ደግሞም እንደገና ሲመጣ ብዙ ሐዘኖችን ወደ ታላቅ ደስታ ይለውጣል። ከመሞታቸው በፊት ልባቸውን ለሱ የሰጡትን ሰዎች በዚያን ጊዜ ከመቃብራቸው ያወጣቸዋል። ምን አይነት የደስታ ቀን ይሆን! እናቶች፣ አባቶች፣ ወንድም ልጆች እና ሴቶች ልጆች በአንድነት ከኢየሱስ ጋር ለዘላለም ይኖራሉ። ለዛ ቀን ያብቃን ልጆች። ጌታ ይባርካችሁ። ታዲያ ልጆች እንዴት ነው? ወደዳችሁት አይደለ? አወቃችሁት አይደለ? ከሐዘን ወደ ታላቅ ደስታ የመጣውን ሰው ጥሩ ነው። መዝሙሩም ደስ ይላል። አሁን ደግሞ የሚኖረን ፕሮግራም የታሪክ ጊዜ ይሆናል። ታሪኩንም በደንብ እንድታዳምጡት አደራላችኋለሁ። አዳምጡት። ሰላም ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛም ደህና ነን። ለዚህ ጊዜ ደግሞ ያደረሰን አምላክ እግዚአብሔር ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን አይደለ ልጆች? ባለፈው ጊዜ ብዙ ታሪክ ነግሬያችኋለሁ። ታስታውሳላችሁ አይደል? ላልሰሙት የነገርኳችሁን ታሪክ አካፍላችሁ ታውቃላችሁ? ዘመዶቻችሁ ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ፣ በትምህርት ቤት አብራችሁ አንድ ክፍል ልትሆኑ ትችላላችሁ። አድርጋችሁ ታውቃላችሁ? አድርጋችኋል? ካደረጋችሁ ቆንጆ፣ ካላደረጋችሁ ግን እሱን እንድታደርጉ እነግራችኋለሁ። እሺ ጥሩ ልጆች፣ ዛሬ ደግሞ ሌላ አዲስ ታሪክ ይዤላችሁ መጥቻለሁ። ዛሬ ታሪክ ነው፣ ስለ አመስጋኝነት ነው ርዕሱ።
እና ስለ አንዲት ልጅ ታሪክ እነግራችኋለሁ። መጀመሪያ አንድ ጥሩ የምትባል ልጅ ነበረች። እነሱ ደግሞ ሲያቀላምጧት ቴሪ ይሏታል። ከዛ በኋላ ይቺ ልጅ ይውላችሁ በቃ ባላት ነገር ደስተኛ አልነበረችም። እናንተ ደስተኛ ሳትሆኑ ቀርታችሁ ታውቃላችሁ? ኡፍ ይሄ ነገር ያስጠላል፣ ይሄ ልብስ ያስጠላል፣ ይሄ ጫማ ያስጠላል ምናምን ትላላችሁ አይደለ? አዎ እስቲ ከሷ እንማራለን አሁንና የልብሷ ቀለም አይስማማትም፣ ጫማዋ አይስማማትም፣ የሚሆነው ነገር በሙሉ በቃ ፍያለች ነበርና ምንም በምንም ነገር አትረካም ነበረ። እና እናትየው ይሄንን ስታይ ታዝናለች። ምክንያቱም እናትየው ሁሉ ነገር ታደርግላታለች። በኋላ አንድ ቀን እናትየው ጠራቻትና ቴሪ ያለቻት አሁን ወይዘሮ ሮዛን ለመጠየቅ ልሄድ ነው፣ ስለዚህ አብረን ነው የምንሄደው አለቻት። ከዛ እኔ ሰው መጠየቅ አልፈልግም፣ ወደዛ እኔ ጨዋታ ነው የምፈልገው፣ በቃ እጫወታለሁ፣ አንቺ ግን ሂጂ እናቴ አለቻት። በኋላ አይ በቃ መሄድ አለብን አለች እናትየው። ከዛ ልብሷን ቀየረች። እንዳልኳችሁ እንግዲህ ደስተኛ አይደለችም። ይሄኛውንም ልበሽ ብትባል ደስተኛ አይደለችም። ኤኒዌይ ብቻዋን አትሄድም፣ ወይንም ሳትለብስ አትሄድም። ስለዚህ ለበሰች። ከዛ በኋላ ለወይዘሮ ሮዛ የሆነ ነገር ይዘው ሄዱ። ፍራፍሬ፣ እንደገና ደግሞ ትኩስ ዳቦ ፍሬሽ የሆነ ማለት ነው አይደል? ትወዳላችሁ አይደለ ልጆች? ከዛ በቅርጫት ይዘው ሄዱ። ይዘው ጉዟቸውን ጀመሩና አሁን ወይዘሮ ሮዛ ቤት ሲደርሱ በር ኳኳኳኳኳኳ አደረጉ። ከዛ በጣም ድክም ያለ ድምፅ ግቡ አለች ወይዘሮ ሮዛ ማለት ነው። ከዛ በሩን ከፍተው ገቡ። በሩን ከፍተው ሲገቡ ቴሪ ምን አየች? እዛ ጋር የተቀመጠች ዊልቸር ላይ ይሄ መቀመጫ አለ አይደል? ሰዎች መሄድ ሳይችሉ የሚቀመጡበት የሚገፉበት፣ እዛ ላይ ቁጭ ብላለች። በጣም አሮጊት ሴት ናት። በቃ እሷን አየች። አሁን ገቡ፣ ሰላም አሉ። ከዛው እኛ እኮ እርሶን ለማየት ነው የመጣ ነው ወይዘሮ ሮዛ፣ እርሶን ለማየት ነው የመጣ ነው። እኔ ደግሞ ወይዘሮ ስምረት ነኝ፣ የቴሪ እናት ነኝ እና ቴሪን ይዤ ነው ዛሬ የመጣሁት አለቻቸው። በጣም ደስ ይላል አሉ። ቴሪ ወሰደችና እኛ ለወይዘሮ ሮዛ ለእርሶ አስበን ነው ያመጣ ነው አለችና ፍራፍሬውንና ትኩሱን ዳቦ፣ ንጹህ የሆነውን ዳቦ፣ አዲስ የሆነውን ዳቦ ማለት ነው ያላደረ ይዘውላት ይዛ ወደ ወይዘሮ ሮዛ ጋር ቀረበች። ከዛ ወይዘሮ ሮዛ ጋር ደግሞ እንደዚህ አለችና ስላቀረበችላት እንደዚህ አፕሉን አነሳችና ገመጥ አደረገችና እንዴት ቆንጆ ነው፣ ፍራፍሬ በጣም ነው የምወደው አለች። ከዛ ዳቦውን አነሳችና አሸተተችው። ከዛ ወይ ፍሬሽ ነው፣ ያምራል፣ ሽታው ራሱ እንዴት ደስ ይላል አለችና ከዛ በኋላ ተቀመጠ እና እኛ ላንቺ አስበን ያመጣ ነው አለች ቴሪ። ከዛ አመሰገነች። በቃ ወይዘሮ ሮዛ በጣም አመሰገነች እና ከዛ በኋላ ቁጭ ብለው እየተጫወቱ ነበርና በሂደት ሮዛ አንድ ነገር አየች። በሂደት ነው ያስተዋለቻት፣ ወዲያው አላስተዋለችም። ከዛ ወይዘሮ ሮዛ አይኗ አያይም፣ አይነ ስውር ናት። ከዛ ደግሞ ተነስታ መሄድ አትችልም። ይገርማል አይደለ ልጆች? ከዛ ሲጫወቱ ቆዩና መጨረሻ ላይ ወይዘሮ ሮዛን ሰላም ብለው ደህና ደሩ ብለው ወይዘሮ ስምረትና ቴሪ ወይም እናትና ልጅ ተሰናብተው ወጡ፣ በሩን ዘግተው ማለት ነው። ከዛ ወይዘሮ ሮዛ ማንም የሚረዳት የለም። እንግዲህ እሷ ራሷን ነው እንዴት እንደምትረዳ አናቅም፣ ግን ታሪኩ እንደዛ ነው የሚለው፣ ራሷን ነው የምትረዳውና ቴሪ ግን ማሰብ ጀመረች። አለች ይቺ ሴትዮ አይን የላትም፣ በዛ ላይ ደግሞ ተነስታ መቆም አትችልም፣ መሄድ አትችልም። እንዴት ደስተኛ ልትሆን ቻለች? ምክንያቱም ወይዘሮ ሮዛ ደስተኛ ነች። ሲሄዱም በጣም ነው ያመሰገነቻቸው። ስላሰባችሁልኝ አመሰግናለሁ፣ እግዚአብሔር ይባርካችሁ ብላቸዋለች። እና እንዴት ነች ሴትዮ ደስተኛ ልትሆን የምትችለው ብላ አሰበች። ከዛ ወደ ራሷ ተመለሰች። እግዚአብሔር ሆይ ተመስገን አለች። ብዙ ጓደኞች ሰጥተኸኛል፣ ብዙ ጓደኞች አሉኝ አብሬ የምጫወታቸው፣ አይገርማችሁም? እንደገና ደግሞ እኔ እግር አለኝ፣
እንደገና ደግሞ እኔ አያለሁኝ። ስለዚህ ማማረር የለብኝም፣ እግዚአብሔርን ማመስገን አለብኝ አለችና ቴሪ ወደ ራሷ ተመለሰችና እግዚአብሔርን አመሰገነች። ልጆች እስቲ እንጨርሰው። መጽሐፍ ቅዱስ ላይ አንድ ታሪክ አለ። እሱን እንየው። ማርቆስ ምዕራፍ 1 ቁጥር 40 እስከ 45 ድረስ ያለ ነው። አንድ ለምጻም ሰው ወደ ክርስቶስ መጣ። ከዛ ወደ ክርስቶስ መጣና ምን አለ? እንደ ብትወድስ እኮ አንተ ታነጻኛለህ አለው። ጥያቄ አይደለም የጠየቀው፣ ታነጻኛለህ ብሎ አይደለም የጠየቀው፣ በእምነት ነው የጠየቀው። ታነጻኛለህ፣ በቃ ትችላለህ ነው ያለው። ከዛ በኋላ ኢየሱስ ደግሞ አየውና አዘነለትና ዝም አላለም። ዳሰሰው በእጁ፣ በኢየሱስ እጅ። የኢየሱስ እጅ ይፈውሳል አይደለ ልጆች? ዳሰሰው። ከዛ በኋላ ነፃ ሆነ። ከዛ ኢየሱስ ዳሰሰውና ተፈወሰ። ግን ኢየሱስ አንድ ነገር ነገረው። ምን አለው? ለማንም እንዳትናገር አለው። ለማንም እንዳትናገር፣ ግን ሂድና ራስህን ለካህናት አሳይ፣ ምስክር እንዲሆን አለ። መፈወሱ ምስክር እንዲሆንለት ማለት ነው ብሎት ነበር። ነገር ግን ያ ለምጻም ሰውዬ ከዛ ከለምጽ ዳነው አልቻለም። ከዛ በቃ እሱን እየመሰከረ ነበር ሄደው። ኢየሱስ እንዳዳነው እየተናገረ ነበር ሄደው። እያመሰገነ ነው የሄደው። አያችሁ፣ በጣም ከባድ በሽታ ነበረ። ለምጽ ቀላል በሽታ አልነበረም በዛ ዘመን። ዛሬ ችግር የለውም። በዛ ዘመን ግን ለብቻው ተገለው የሚቀመጡበት ጊዜ ነበረ። ስለዚህ ከዛ መገላገሉ፣ ከሰው መቀላቀሉ ትልቅ ነገር ነበርና እግዚአብሔርን ላለማመስገን እንዳትናገር እንኳን ቢለው አልቻለም። ከውስጡ አውጥቶ አመሰገነ፣ ተናገረ። የፈወሰኝ ክርስቶስ ነው አለ፣ ተናገረ። ስለዚህ ልጆች በሚሆንልን ነገር ሁሉ እግዚአብሔርን ልናመሰግን ይገባናል። አመስጋኞች ልንሆን ይገባናል። አይመስላችሁም ልጆች? አዎ፣ ምክንያቱም ማንም ሊሰጠን አይችልም። ብናማረር ምን እንመጣለን? ብናጉረመርም ምን እናገኛለን? አሁን ቴሪ ዝም ብላ ብታጉረመርም ያገኘችው ነገር አልነበረም። ነገር ግን መጨረሻ ላይ ወደ ወይዘሮ ሮዛ ቤት ሲሄዱ እግዚአብሔርን የምታመሰግንበት ነገር አገኘች። ለካ እግዚአብሔርን ማመስገን አለብኝ ብላ እግዚአብሔርን አመሰገነች። ልጆች እናንተም አንዳንድ ጊዜ እንደዛ ትሆናላችሁ። ይሄ ነገር አያምርም፣ የኔ አያምርም፣ ጫማ አያምርም፣ ምናምን የኔ ጸጉር ረጅም አይደለም፣ እንዲህ ነው። በቃ እግዚአብሔር የሰጠን ነገር እግዚአብሔር ሰጥቶናል አይደለ? በሰጠን ነገር ሁሉ እግዚአብሔር ሊመሰገን ይገባል። እኛም ደግሞ ደስተኞች ልንሆን ይገባል። በዚህ እንስማማለን ልጆች? መስማማት አለብን። የሰጠ እግዚአብሔር መመስገን አለበት። በሰጠን ደግሞ እርካታ ማግኘት አለብን። ስለዚህ እንደ ቴሪ እንደ መጀመሪያው ሳይሆን እንደ ቴሪ እንደ ሁለተኛው እንደ ለምጻሙ ደግሞ እግዚአብሔርን ልናመሰግን ይገባናል። ተስፋለኝ እንደዚህ አይነት ልጆች እንደምትሆኑ፣ እግዚአብሔርን ሁሉ ጊዜ ባላችሁ ነገር እንደምታመሰግኑ። ልጆች በሚቀጥለው ታሪክ እስከምንገናኝ ድረስ ሰላም ሁኑ። እግዚአብሔር ይባርካችሁ። ታዲያ ልጆች እንዴት ነው? ታሪኩን አወቃችሁት አይደለ? ዛሬ ደግሞ የነበረን ፕሮግራም ይሄንን ይመስላል። እናንተም ደግሞ በዚህ ፕሮግራም ላይ መሳተፍ የምትፈልጉ ከሆነ፣ አስተያየት መስጠት የምትፈልጉ ከሆነ በታች ከሚገኘው ቁጥርና አድራሻ ላይ መጻፍ እንዲሁም ደግሞ መደወል ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። እስከ ሳምንት፣ መልካም ጊዜ።